ትራምፕ ከኢራን ጋር የተፈጠረው ግጭት ማክተሙን አስታወቁ። ትራምፕ ለሴኔት እጩ ባሪሞር በተዘጋጀ የድጋፍ መድረክ ላይ እንደተናገሩት ስምምነቱ ዋሽንግተን የጠየቀቻቸውን ነጥቦች በሙሉ ያካተተ ነው። በዚህ መሰረት ቴህራን የኒውክሌር መሳሪያን በጭራሽ ላለማልማትና ላለመግዛት ተስማምታለችም ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለውን ጦርነት ማብቃቱንና ታሪካዊ ስምምነት ላይ መደረሱን ቢገልጹም በተቃራኒው ከቴህራን በኩል ግን የቀዘቀዘና ጥንቃቄ የተሞላበት ምላሽም ተሰጥቷል። በዕለቱ የምንመለከተው ቀዳሚው መረጃችን ነው። ፕሬዝዳንት ትራምፕ በኢራን የካርድ ደሴት ላይ ሊሰነዘር የነበረውን ጥቃት በድንገት እንደታደጉ አስታውቋል። ፕሬዝዳንቱ ቀደም ሲል ኢራን ክፉኛ እንመታለን ብለው ቢዝቱም አሁን ግን ከኢራን ጋር የሚደረገውን ውይይት ትልቅ ማሻሻያ ማሳየቱን በዚህ ሳምንት አውሮፓ ውስጥ ስምምነት ላይ ሊደረስ እንደሚችልም ገልጸዋል። እውነት ትራምፕ እንደሚሉት ስምምነቱ ይተገበራል የሚለው የብዙዎችን ቀልብ ስቧል። በስፋት እንመለከተዋለን። የፕሬዝዳንት ዶናልድ ትራምፕ አስተዳደር ኢራናውያን ስደተኞችን ወደ ማዕከላዊ አፍሪካ ሪፐብሊክ ለመላክ ማቀዱን ሮይተርስ የዜና ወኪልም ዘገበ። ሮይተርስ ለጉዳዩ ቅርበት ያላቸውን ባለስልጣናትና ሁለት ጠበቆችን ጠቅሶ እንደዘገበው የትራምፕ አስተዳደር በግጭት ወደምትናጠው አገር ኢራናውያን ስደተኞችን ለመላክም አቅደዋል። ሌላኛው የያዝነው መረጃችን ነው። የደቡብ ኮሪያ ፕሬዝዳንት ዩን ሱክ ዮል ወደ ሰሜን ኮሪያ ድሮን በመላካቸው የ30 ዓመት እስራት ተፈረደባቸው። አቃቤ ሕግ እንዳለው የቀድሞ ፕሬዝዳንት ወታደራዊ አዛዥ ማወጃቸውን ለመሸፈን ፒዮንግያንግን ለማስቆጣት ሞክረዋል። እስከ መጨረሻው አብራችሁን ስትቆዩ ሙሉን እናስደምጣችኋለን። ሰላም ጤና ይስጥልን ክቡራትና ክቡራን፣ በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን እንደምን ቆያችሁን? ከዚህ በላይ ባጭሩ ያስደመጥናችሁን ዘገባዎች በዝርዝር እናደርሳችኋለን። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክና ሼር በማድረግ ቤተሰብ እንዲሆኑ እየጋበዝን ቀጥታ ወደ መረጃዎቹ ማለፍን። ዶናልድ ትራምፕ ከኢራን ጋር የተፈጠረው ግጭት ማክተሙንና ታሪካዊ ስምምነት ላይ መደረሱን አስታውቋል። ትራምፕ ለሴኔት እጩ ባሪሞር በተዘጋጀው የድጋፍ መድረክ ላይ እንደተናገሩት ስምምነቱ ዋሽንግተን የጠየቀቻቸውን ነጥቦች በሙሉ ያካተተ ነው። በዚህ መሰረት ቴህራን የኒውክሌር መሳሪያን በጭራሽ ላለማልማትና ላለመግዛት ተስማምታለችም ብሏል። ስምምነቱ ሲፈረምም ስትራቴጂካዊው የሆርሙዝ ሰርጥ በይፋ ክፍት እንደሚሆን የአሜሪካ ወታደሮች ወደ ሀገራቸው እንዲመለሱም ተገልጿል። ስምምነቱ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጭምር ያስገረመ መሆኑም ተገልጿል። ከዚህ ጋር ተያይዞም በወጣ መረጃ መሰረት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለውን ጦርነት ማብቃቱንና ታሪካዊ ስምምነት ላይ መደረሱን ቢገልጹም በተቃራኒው ከቴህራን በኩል ግን የቀዘቀዘና ጥንቃቄ የተሞላበት ምላሽም ተሰጥቷል። የኢራን የውጭ ጉዳይ ሚኒስትር ይፋዊ መግለጫ እንደወጣው ስለ ስምምነቱ መቃረብ የሚናፈሱ ወሬዎች በሙሉ መሰረተ ቢስና ግምቶች ብቻ ናቸው ብሏል። የአገሪቱ ከፍተኛ አመራሮች ሰነዱ ገና እያጠኑ ሲሆን ዋሽንግተን በስተኋላ ያቀረበቻቸውን ተጨማሪ ማሻሻያዎች ውድቅ ማድረጋቸውንም ገልጸዋል። በተጨማሪም ቴህራን ለአሜሪካ አስተዳደር ያላትን ጥርጣሬ ከፍተኛ መሆኑንና አሜሪካ በወታደራዊ ጫና ሰላምን ለማስገደድ የምታደርገውን ጥረት እንደማትቀበልም አስታውቃለች። ስምምነቱ ሊፈርም የሚችለው የአገሪቱ መንፈሳዊ መሪ የመጨረሻውን አረንጓዴ መብራት ሲሰጡ ብቻ እንደሆነም ተገልጿል። መረጃችን እንደቀጠለ ነው። ትራምፕ በኢራን ላይ ሊሰነዝሩት የነበረውን ጥቃት በድንገት አስቆሙት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የካርግ ደሴት ላይ ሊሰነዘር የነበረውን ጥቃት በድንገት እንደተገታም አስታውቀዋል። ፕሬዝዳንቱ ቀደም ሲል ኢራንን ክፉኛ እንመታለን ብለው ቢዝቱም አሁን ግን ከኢራን ጋር የሚደረገው ውይይት ትልቅ ማሻሻያ ማሳየቱን በዚህ ሳምንት አውሮፓ ውስጥ ስምምነት ላይ ሊደረስ እንደሚችልም ገልጿል። ይህን ስምምነት ኢራናውያን የኒውክሌር መሳሪያ እንዳይኖራት የሚያግድ የሆርሙዝ ሰርጥ ወሽመጥን በአፋጣኝ እንዲከፈት የሚያስገድድ እንደሆነም ትራምፕ አረጋግጧል። ይህንን ተከትሎም በዓለም አቀፍ ገበያ ላይ የድፍድፍ ነዳጅ ዋጋ መቀነሱም ታውቋል። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ የአሜሪካን አቋም ያስተባበሉ ሲሆን አሜሪካ በድርድሩ ላይ ከልክ ያለፈ ጥያቄ እያቀረበች በመሆኑም ስምምነት ላይ ለመድረስ አለመቃረባቸውንም ገልጿል። ይሁን እንጂ ሁለቱን ሀገራት ለማሸማገልና ውጥረቱን ለማርገብ ኳታር ከፍተኛ የዲፕሎማሲ ጥረት እያደረገች መሆኑም ተጠቁሟል። ወደ ቀጣዩ ዜናችን አለፍን። የፕሬዝዳንት ዶናልድ ትራምፕ አስተዳደር ኢራናውያን ስደተኞችን ወደ ማዕከላዊ አፍሪካ ሪፐብሊክ ለመላክ ማቀዱን ሮይተርስ የዜና ወኪልም ዘገበ። ሮይተርስ ለጉዳዩ ቅርበት ያላቸውን ባለስልጣናትና ሁለት ጠበቆችን ጠቅሶ እንደዘገበው የትራምፕ አስተዳደር በግጭት ወደምትናጠው አገር ኢራናውያን
ስደተኞችን ለመላክም አቅደዋል። ኢራንያን ስደተኞች የሚወክሉት ጠበቃ ኤምሊ ትሩሰል እንደተናገሩት ወደ ማዕከላዊ አፍሪካ ሪፐብሊክ ይላኩ ከተባሉት መካከል ሁለቱ ሴቶች ይገኙበታል። ኢራንያኑ ወደ ትውልድ ሀገራቸው ከተመለሱ እንግልትና ስቃይ እንደሚጠብቃቸው ጠበቃቸውም ተናግረዋል። ሮይተርስ እንደዘገበው በቅርቡ ማዕከላዊ አፍሪካ ሪፐብሊክ አሜሪካ የምታስወጣቸውን ስደተኞች ለመቀበል ከአገሪቱ የውጭ ጉዳይ ሚኒስቴር ጋር ስምምነት ላይ ደርሷል። ስለ ጉዳዩ ሁለቱም ወገኖች አስተያየትን አልሰጡም። ሮይተርስ ያነጋግራቸው ባለስልጣናት እንደተናገሩት ከሆነ የመጀመሪያው ጉዞ ከኢራንያን በተጨማሪም ሶሪያንና አፍጋኒስታናውያን 20 ስደተኞች የሚጓዙ ይሆናል። መረጃችን እንደቀጠለ ነው። የደቡብ ኮሪያ ፍርድ ቤት የቀድሞው የሀገሪቱ ፕሬዝዳንት ዮን ሱክ ዮል ወደ ሰሜን ኮሪያ ድሮን በመላካቸው ተጨማሪ የ30 ዓመት እስራትን ፈረደችባቸው። አቃቢ ሕግ እንዳለው የቀድሞ ፕሬዝዳንት ወታደራዊ አገዛዝ ማወጃቸውን ለመሸፈን ፒዮንግያንግን ለማስቆጣት ሞክሯል። በአውሮፓውያኑ 2004 ወታደራዊ አገዛዝን አውጀው አገራቸውን ወደ ፖለቲካዊ ቀውስ ከመክተታቸው ጋር በተያያዘ መታሰራቸውም ይታወሳል። ወታደራዊ አዛዥ ያወጁት አገሪቱን ከጠላት ለመከላከል መሆኑን ቢገልጹም ከፍተኛ ተቃውሞም ገጥሟቸዋል። የቀረቡት የወታደራዊ አገዛዝ ሐሳብ ከከሸፈ በኋላ በቁጥጥር ስር ውለው የእድሜ ልክ እስራት ተፈርዶባቸው እንደነበርም አይዘነጋም። የስዑል ቀጠና ዳኛ የቀድሞ ፕሬዝዳንት፣ የቀድሞ መከላከያ ሚኒስተር ኪም ዮንግ ሁን፣ የቀድሞ የድሮን ኦፕሬሽን ኃላፊ ኪም ዮንግ ዴይ እንዲሁም የቀድሞ የደህንነት ኃላፊ ዩ ኢንሁን ስልጣን በመበዝበዝና አገርን በመክዳት ወንጀል ጥፋተኛ መሆናቸውን አስታውቋል። ተከሳሾቹ በወታደራዊ ኦፕሬሽን ሽፋን ሰሜን ኮሪያን ለመተንኮስ ሞክረዋል። ዓላማቸው የአስቸኳይ ጊዜ አዋጅ በመደንገግ ነበር ሲል ፍርድ ቤቱ ውሳኔውን ይፋም አድርጓል። የቀድሞዎቹ ባለስልጣናት ሰሜን ኮሪያን በመተንኮስ የወታደራዊ ግጭት ስጋት እንዲባባስ ማድረጋቸውም ተገልጿል። የቀድሞው ፕሬዝዳንት ትልቅ ኃላፊነት እንደሚሸከሙ ፍርድ ቤቱም አስታውቋል። የቀድሞ ፕሬዝዳንት ጠበቃ በበኩላቸው ድርጊቱ ሕጋዊ እንደሆነና ሰሜን ኮሪያ ቆሻሻ ፊኛዎችን በመላክ ለፈጸመችው ትንኮሳ ምላሽ መሆኑን ጠቅሰውም ተከራክረዋል። በ2004 ሰሜን ኮሪያ በመቶዎች የሚቆጠሩ በቆሻሻ የተሞሉ ፊኛዎችን ወደ ደቡብ ኮሪያ መላኳም ይታወሳል። ከኮሪያ ጦርነት ወዲህ ሁለቱ አገራት አንዳቸው ለሌላቸው የፕሮፓጋንዳ ፊኛዎችን በመላክ ይተነኳኮሳሉ። በ2004 ሰሜን ኮሪያ የደቡብ ኮሪያን ድሮን በመግዛቷ ማባረሯን መግለጿን ውጥረቱን አባብሶቷል። ድሮኖቹ በፒዮንግያንግ የፕሮፓጋንዳ መልእክት በትነዋል ስትልም ደቡብ ኮሪያም ከሳለች። ትንኮሳው ወደ ጦርነት ሊያመራ እንደሚችል አስጠንቅቃም ነበር። የቀድሞ ፕሬዝዳንት ክስ የተመለከቱት ዳኛ እንዳሉት ድሮኖቹ የተላኩት ትንኮሳ በመፈጸም የአጸፋ ምላሽ እንዲሰጥ ለማነሳሳትም ነው። ስልጣናቸውን በመበዝበዝና ላለመታሰር በመሞከር የ5 ዓመት እስራት ተፈርዶባቸውም ነበር። ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን ወቅታዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉ እንጋብዛለን። በቀጣዩ የመረጃ ሰዓታችን እስከምንገናኝ ድረስም በያላችሁበት ሰናይ ጊዜ እንዲሆንላችሁ ተመኘን።